የክፍለ ዘመኑ ዝርፊያ በስዊድን ሰማይ ላይ የተፈጸመ ድፍረት። ስቶክሆልም ስዊድን መስከረም 23 ቀን 2009 ዓ.ም ከሌሊቱ 11:15 አንድ ቤል 206 ጄት ሬንጀር ሄሊኮፕተር በደቡባዊ ስቶክሆልም በሚገኘው ቬስቲቤርጋ በተሰኘው ጸጥተኛ ኢንዱስትሪ ቀጠና ህንፃዎች ላይ ብቅ አለች። እንዳትታይ በመፈለግ በጣም ዝቅ ብላ እየበረረች ነው። ሄሊኮፕተሯ ከአንድ ግራጫ የኮንክሪት ህንፃ በላይ አንድ ያዞረች። ይህ ህንፃ በስዊድን ውስጥ እጅግ አስተማማኝ ከሆኑ የገንዘብ ማከማቻዎች አንዱ የሆነው G4S የገንዘብ አገልግሎት ማዕከል ነው። በዚህ ሰዓት በህንፃ ውስጥ ከ1 ቢሊዮን በላይ የስዊድን ክሮኖር ይገኛል። ይህም በመላ ሀገሪቱ ላይ ላሉ ባንኮች ሊከፋፈል የተዘጋጀ ወደ 150 ሚሊዮን የአሜሪካ ዶላር የሚጠጋ ጥሬ ገንዘብ ነው። ሄሊኮፕተሯ ወደ ታች ወርዳ በህንፃው ጣሪያ ላይ አረፈች። ሶስት ሰዎች ዘለው ወጡ። ጥቁር ልብስ፣ ጥቁር ጭንብልና ኩር የራስ ቁር አድርገዋል። እንቅስቃሴያቸው በጣም ፈጣን ነው። ይህንን ድርጊት ከዚህ በፊት አድርገውታል ወይም ቢያንስ በመቶዎች የሚቆጠሩ ጊዜያት ተለማምደውታል። አንደኛው መዶሻ ይዟል፣ ሌላኛው ቦርሳ፣ ሶስተኛው ደግሞ ቦምብ የሚመስል ነገር ይዟል። በጣሪያው ላይ ወዳለው ብርጭቆ ፒራሚድ የጣሪያ መስኮት ሮጡ። ከላይ በኩል ወደ ውስጥ ለመግባት ያለው ብቸኛ መንገድ እሱ ነው። አንደኛው ሰው መዶሻውን አንስቶ በኃይል መታው። ጠንካራው ብርጭቆ ተሰነጠቀ። ደጋግሞ መታው። በስድስተኛው ፎቅ ላይ የነበሩ የሌሊት ሰፈራ ሰራተኞች ድምፁን ሰምተው ቀናሉ። በጣሪያው ላይ ስንጥቆች ሲስፋፉ ተመለከቱ። የሆነ በጣም መጥፎ ነገር እየተከሰተ እንደሆነ ተረዱ። ብርጭቆ ተሰባብሮ ወደ ህንፃው ውስጥ ተረገፈ። የቀዝቃዛው መስከረም አየር ወደ ውስጥ ገባ። ዘራፊዎቹ በጉድጓዱ በኩል ሁለት መሰላሎችን ወደ ውስጥ አወረዱ። ይህም 20 ጫማ ያህል ወደ ታች ወዳለው በረንዳ የሚያደርስ ነበር። ትልቁ የስዊድን ታሪክ ዝርፊያ ይጀመር ነው። እዚህ ጋር ትንሽ እንቁም፣ ምክንያቱም ፖሊሶቹ ከ20 ደቂቃ በኋላ እንደሚገረሙት ሁሉ እናንተ ትገረሙ ይሆናል። ለመሆኑ ሄሊኮፕተሩ ከየት መጣ? ከ4 ሰዓት በፊት ከሌሊቱ 7 ሰዓት ተኩል ከስቶክሆልም በስተሰሜን 40 ማይል ርቀት ላይ የምትገኘው ኖርቴሌ የተባለች ትንሽ ከተማ የህዝብ ቁጥሯ ከ20 አካባቢ የሚሆን ዛሬ ሌሊት ለየት ያለ ነገር ይከሰትባታል። ሁለት ሰዎች ነጭ ቫን መኪና እየነዱ ወደ ሮዝሎጋን ሄሊኮፕተር ጣቢያ መሩ። ይህም ሀብታሞች ራሳቸውን ሄሊኮፕተር የሚያስቀምጡበት የግል ማረፊያ ነው። ጣቢያው ተዘግቷል። የጥበቃ ሰራተኛ ወይም ካሜራ የለም። አጥርና ጥቂት የሄሊኮፕተር ማቆያ ቤቶች አንገርስ ብቻ። ሰዎቹ መኪናውን አቁመው አጥሩን በብረት መቁረጫ ቆረጡት። ወዴት እንደሚሄዱ በትክክል ያውቃሉ። ቦታውን ሲያጠኑ ሲያቀዱና አቀማመጡን ሲማሩ ቆይተዋል። ሄሊኮፕተር ማቆያ ቁጥር 3 በውስጡ ቀይና ነጭ ቤል 206 ጄት ሬንጀር ሄሊኮፕተር አለ። ለጉብኝት፣ ለፊልም ቀረጻ ሄሊኮፕተር በሚያከራይ ኩባንያ የሚተዳደር ነው። ሰዎቹ ቁልፉን አልከፈቱም። ይልቁንም የማቆያ ቤቱን የሸራ ግድግዳ ቀደዱት። ይህም ፈጣንና ድምጽ የሌለው መንገድ ነበር። በውስጡ በፍጥነት መስራት ጀመሩ። አንደኛው አብራሪ ነው። ይህንን አይነት ሄሊኮፕተር ከዚህ በፊት አብሮት ያውቃል። እንዲያውም የእሱ የግል ሄሊኮፕተር ከዚህ ሁለት ማቆያ ቤቶች ርቆ ነው የሚገኘው። ስሙ አሌክሳንደር ኤሪክሰን ይባላል። የ34 ዓመት ወጣትና የሁለት ልጆች አባት ነው። የቴሌቪዥን ፕሮዲውሰር ሆኖ የሚሰራ ሲሆን የመጣውም ከሀብታም ቤተሰብ ነው። አባቱ የኢንቨስትመንት ኩባንያ ያስተዳድራል። ወንጀለኛ አልነበርም፣ ቢያንስ እስከዛሬ ሌሊት ድረስ። አሌክሳንደር ሄሊኮፕተሩን በፍጥነት ፈተሸ። ነዳጁ ሙሉ ነው። መቆጣጠሪያዎቹ ይሰራሉ። ሁሉም ነገር ዝግጁ ነው። ከሌሊቱ 10:43 ላይ ሄሊኮፕተሩ ተነሳ። ምንም መብራት፣ ምንም የበረራ እቅድ የለም። በጨለማው ሰማይ ውስጥ የሚጓዝ ጥቁር ጥላ ብቻ። አሌክሳንደር ወደ ደቡብ ስቶክሆልም ወደ G4S ህንፃ አመራ። ነገር ግን መጀመሪያ ከከተማው በስተሰሜን ፍሪስኮት አቅራቢያ ባለ ሜዳ ላይ አረፈ። 5 ሰዎች እየጠበቁት ነበር። መሳሪያዎቹን ወደ ሄሊኮፕተሩ ጫኑ። መሰላሎች፣ ገመዶች፣ መዶሻዎች፣ ፈንጂዎችና ብዙ ባዶ ቦርሳዎች። መሰላሎቹን ከሄሊኮፕተሩ እግሮች ጋር በላስቲክ መሳሪያዎች አሰሩት። ድርጊቱ መጥፎ የአክሽን ፊልም ይመስላል። ከሌሊቱ 11:10 ላይ ሄሊኮፕተሩ እንደገና ተነሳ። ወደ ታለመ ቦታ ለመድረስ 5 ደቂቃ ይቀራል። አሁን ወደ ተነሳንበት እንመለስ። 11:17 በG4S ህንፃ ጣሪያ ላይ ብርጭቆ ተሰብሯል። መሰላሎች ወርደዋል። ዘራፊዎቹ ወደ ህንፃው እየገቡ ነው። ከስራቸው 6 ፎቅ ሙሉ ገንዘብ አለ። ከበላያቸው ደግሞ የሚወስዳቸው ሄሊኮፕተር ይጠብቃቸዋል። በዙሪያቸው ያለው እድል ብቻ ነው። የመጀመሪያው ዘራፊ በረንዳ ላይ ደረሰ። ፈንጅ ያለበትን ቦርሳ ይዟል። እነዚህ ህንፃውን ሳይነዱ በሮችን ብቻ ለመስፈር ተለክተው የተሰሩ ትንንሽ ፈንጆች ናቸው። ወደ መጀመሪያው የጥበቃ በር ተጠጋም። ፈንጂውን አኖረ። ወደ ኋላ ተመለሰ። በሩን በኃይል ተከፈተም። በምድር ቤት የነበሩ የጥበቃ ሰራተኞች ፍንዳታውን ድምፅ ሰሙ። ደነገጡ። ይህ ምንድነው? ሌላ ፍንዳታ ተሰማም።
አሁን ደግሞ ይበልጥ ተቃረበ። ዘበኞቹ እርስ በርሳቸው ተያዩ። ይህ ልምምድ አይደለም፣ ስህተትም አይደለም። አንድ አካል በስዊድን ውስጥ ካሉ እጅግ ጥብቅ ጥበቃ ከሚደረግባቸው ህንፃዎች አንዱን እየሰበረ እየገባ ነው። አንድ ዘበኛ ወደ ስልክ ሮጠ። ለፖሊስ አደጋ ጊዜ ጥሪ አደረገ። በቬስትቬርግ በሚገኘው ጂ4ኤስ ላይ ዝርፊያ እየተፈጸመ ነው። የፍንዳታ ድምፅ ሰምተናል። በጣሪያ በኩል የገቡ ይመስለናል። ኦፕሬተሩ መረጃውን ተቀበለ። ወዲያውኑ የፖሊስ ክፍሎችን አሰማራ። በስዊድን የፖሊስ ምላሽ የመስጠት ፍጥነት በዓለም ላይ ካሉ ምርጦች ተርታ የሚመደብ ነው። በስቶክሆልም ውስጥ ማንኛውም ቦታ ለመድረስ የሚፈጅባቸው አማካኝ ጊዜ 4 ደቂቃ ብቻ ነው። 4 ደቂቃ። ዘራፊው ያላቸው ጊዜ ይሄ ብቻ ነው። እስኪ አስቡት፣ በ4 ደቂቃ ውስጥ ካዝና ሰብሮ ቦርሳዎች በሚሊዮኖች በሚቆጠር ገንዘብ ሞልቶ በሄሊኮፕተር ማምለጥ ይቻላል? አይቻልም። የማይታሰብ ነው። ታዲያ እነዚህ ሰዎች ይህንን ለማድረግ እንዴት አቀዱ? እዚህ ጋር ትንሽ ቆም እንበል፣ ምክንያቱም ቀጥሎ የሚሆነው ነገር ትርጉም የሚኖረው ከዚህ በፊት የሆነውን ስንረዳ ብቻ ነው። ዘራፊዎቹ ዝም ብለው በሄሊኮፕተር መጥተው የሆነው ይሆን አላሉም። እያንዳንዱን ዝርዝር ነገር፣ እያንዳንዱን አጋጣሚና ፖሊስ ሊያቆማቸው የሚችልባቸውን መንገዶች ሁሉ ለማጥናት ወራትን አሳልፈዋል። ለሁሉም መፍትሄ አግኝተውለታል። የመጀመሪያው ችግር የፖሊስ መኪኖች የጂ4ኤስ ህንፃን በሚገኘው በኢንዱስትሪ ቀጠና ውስጥ ነው። ወደዚያ የሚያስገቡት ጥቂት መንገዶች ብቻ ናቸው። የፖሊስ መኪኖች በእነዚህ መንገዶች እየበረሩ ከመጡ ዘራፊዎቹ ይያዛሉ። መፍትሄ ካልትሮፕስ። ካልትሮፕስ ምን እንደሆነ ያውቃሉ? ጎማን ለመብሳት የተሰሩ ባለሹል የብረት ቁርጥራጮች ናቸው። ሮማውያን ከ2000 ዓመታት በፊት በፈረሰኞች ላይ ይጠቀሙባቸው ነበር። ዛሬ ሌት ግን 4 ሰዎች ወደ ጂ4ኤስ በሚወስዱ መንገዶች ላይ በመቶዎች የሚቆጠሩ እንደነዚህ ያሉ ብረቶችን በትነዋል። ለመቅረብ የሚሞክር ማንኛውም የፖሊስ መኪና በሰከንዶች ውስጥ ጎማው ይፈነዳል። ሁለተኛው ችግር የፖሊስ ሄሊኮፕተሮች። ስዊድን አደጋ ጊዜ ሄሊኮፕተሮች አሏት። በደቂቃዎች ውስጥ አየር ላይ ሊሆኑ ይችላሉ። የዘራፊዎቹን ሄሊኮፕተር ካዩት ግን ሁሉም ነገር አበቃለት። የትም ቢሄዱ ሊከተሉት ይችላሉ። የፖሊስ ሄሊኮፕተር ጣቢያው የሚገኘው ከጂ4ኤስ 25 ማይል ርቀት ላይ በሚገኝ ደሴት ላይ ነው። መፍትሄው የውሸት ቦምብ። ከምሽቱ 8:55 ላይ ናንጃ የተባለ ሰው የፖሊስ ሄሊኮፕተሮች ከሌሊት ጥበቃ ሲመለሱ ተከታተለ። ለቡድኑ መሪ ደውሎ ሄሊኮፕተሮች መሬት ላይ መሆናቸውን አረጋገጠ። ከዚያም ወደ ፖሊስ ሄሊኮፕተር ማቆያ በር ሄዶ አንድ ቦርሳ አስቀመጠ። ቦርሳ ውስጥ ሽቦዎች፣ ባትሪና ፈንጂ የሚመስል ነገር ነበር። ቦርሳው ላይ ቦምብ የሚል ጽሑፍ ተጽፎበታል። ቦምቡ እውነተኛ አልነበርም። ፖሊሶች ግን ይህንን አያውቁም። የስዊድን ሕግ ደግሞ ግልጽ ነው። የሚፈነዳ መሳሪያ መኖሩ ከተጠረጠረ የቦምብ ባለሙያዎች መጥተው አካባቢውን እስኪያጸዱ ድረስ ማንንም አይቀርብም። ያ ደግሞ ቢያንስ 1 ሰዓት ይወስዳል። ሶስተኛው ችግር የምላሽ ጊዜ 4 ደቂቃ። ፖሊስ ለመድረስ የሚፈጅበት ጊዜ ነው። ካዝና ሰብሮ ገንዘብ ለመሙላት አይበቃም፣ ፖሊሱን ካላዘገዩት በስተቀር። ካልትሮፕስ መኪኖችን ያቆማል። የውሸት ቦምብ ሄሊኮፕተሮችን መሬት ላይ ያስቀራል። በእግር የሚመጡ ፖሊሶችን ልዩ ኃይሎችንስ? መፍትሄው ፍርሃት። ዘራፊዎቹ AK-47 አውቶማቲክ ጠመንጃዎችን ይዘዋል። ለመጠቀም አላቀዱም፣ ነገር ግን የጥበቃ ሰራተኞች እንዲያዩአቸው አድርገዋል። ዘበኞች ለፖሊስ ጥቃት የሚሰነዝሩ መሳሪያዎች የታጠቁ ሰዎች ብሎ ሪፖርት እንዲያደርጉ አድርገዋል። ይህ ሁሉን ነገር ይለውጠዋል። አሁን ጉዳዩ ተራ ዝርፊያ ብቻ አይደለም፣ የታጎቱ ሰዎች ሊኖሩ የሚችሉበት ወይም ጭፍጨፋ ሊካሄድ የሚችልበት ሁኔታ ነው። ፖሊሶች ዝም ብለው ዘልለው መግባት አይችሉም። ልዩ ክፍሎችን መጠበቅ፣ አካባቢዎችን መክበብና አደጋውን መገምገም አለባቸው። ይህ ሁሉ ጊዜ ይወስዳል። ያ ደግሞ ዘራፊዎቹ በጣም የሚፈልጉት ነገር ነው። አሁን ወደ ዝርፊያው እንመለስ። ከሌሊቱ 11:22 ሄሊኮፕተሯ ካረፈች 7 ደቂቃ ሆኗል። ዘራፊዎቹ ከልምምዳቸው በበለጠ ፍጥነት እየተንቀሳቀሱ ነው። አድሬናሊን እንዲህ ያደርጋሉ። ሁሉን ነገር ቅልጥፍ ያደርገዋል፣ ፍርሃትን ያስረሳል። 2 የጥበቃ በሮችን ሰብረዋል። የፍንዳታው ድምፅ በህንፃው ውስጥ ያስተጋባል። ጭሱ ኮሪዶሮቹን ሞልቶታል። አየሩ የተቃጠለ ብረት ይሸታል። አሁን ካዝናውን ፍለጋ በህንፃው ውስጥ ፎቅ በፎቅ ወደ ታች እየወረዱ ነው። ህንፃው እንደ ምሽጉ ነው የተሰራ ነው። በብረት የተጠናከረ ኮንክሪት፣ የብረት በሮችና በርካታ የፍተሻ ጣቢያዎች አሉት። ሊሰበር የማይችል ተብሎ ይታሰብ ነበር። ነገር ግን ዘራፊዎቹ የህንፃ ፕላን ብሉፕሪንትስ አላቸው። ወዴት መሄድ እንዳለባቸው በትክክል ያውቃሉ። ካዝናው የሚገኘው በሁለተኛው ፎቅ ላይ ነው። ይህም ገንዘቡ ለባንኮች ከመከፋፈሉ በፊት የሚለይበትና የሚቆጠርበት ግዙፍ ብረት ክፍል ነው። ዛሬ ሌሊት ካዝናው ሞልቷል። ነገ መስከረም 25 ነው። በስዊድን የደሞዝ ቀን ነው። በሚሊዮኖች የሚቆጠሩ ሰራተኞች የወር ደሞዛቸውን የሚቀበሉበት ቀን። ስለዚህ ገንዘቡ ተዘጋጅቶ መጠበቅ አለበት። ዘራፊዎቹ ይህንን ቀን የመረጡት ለዚህ ነው፣ ከፍተኛ ገንዘብና ከፍተኛ ትርምስ እንዲፈጠር። ሶስተኛው የጥበቃ በር ሌላ ፍንዳታ። ዘራፊዎቹ በመጨረሻ ኮሪደር በኩል ገቡ።
የካዝናው በር ወፍራም ብረት፣ በርካታ ቁልፎች፣ እነሱ ይዘውት በመጡት ትንንሽ ፈንጂዎች ሰብሮ መግባት የማይቻል ነው። ነገር ግን በሩ ቀድሞውንም ክፍት ነበር። ለምን? ምክንያቱም ሰራተኞች በውስጥ ገንዘብ እየቆጠሩ ነበር። ፍንዳታው ሲጀመር በሩን ክፍት ትተው ሸሹ። ደህንነቱ በተጠበቀ ክፍል ውስጥ ተደብቀው መጸለይ ጀመሩ። ዘራፊዎቹ ወደ ካዝናው ዘለቁ። እንደ ተራራ የተከመሩ የገንዘብ ጥቅሎች፣ አብዛኛው ሰው በሕይወት ዘመኑ አይቶት የማያውቅ ከፍተኛ መጠን ያለው ገንዘብ ቦርሳቸው በፍጥነት መሙላት ጀመሩ። ያገኙትን ክፍት ቦታ ሁሉ በክርኖር አጨናነቁት። 1 ቦርሳ፣ 2 ቦርሳ፣ 5፣ 10። በውጭ በኩል የፖሊስ ሳይረን ድምፅ ይሰማል፣ ነገር ግን የተቃረበ አይደለም። ካልትሮፕሱ የብረት ሹሎች እየሰሩ ነው። የፖሊስ መኪኖች በመንገድ ላይ ቆመዋል፣ ጎማዎቻቸው ተበሳስተዋል። በሄሊኮፕተር ማረፊያው ደግሞ ፖሊሶች ከማቆያ ቤታቸው ውጪ ቆመው ቦምብ ተብሎ የተጻፈበትን ቦርሳ በትኩረት እያዩ ነው። መብረር አይችሉም፣ ማሳደድ አይችሉም፣ መመልከት ብቻ ነው የሚችሉት። ዘራፊዎቹ ቦርሳቸውን መሙላታቸውን ቀጥለዋል። ነገር ግን እዚህ ጋር የሚገርመው ነገር ቢኖር የስዊድኑ ፖሊስ ይህ እንደሚሆን አስቀድሞ ያውቅ ነበር። ከአንድ ወር በፊት ማስጠንቀቂያ ደርሷቸው ነበር። ስሞቹ ነበሯቸው፣ ክትትል እያደረጉ ነበር። ዋናውን አቀነባባሪ ለሳምንታት ሲከታተሉት ቆይተው ግን ድርጊቱ እንዲፈጸም ፈቀዱ። ይህ እንዴት ሊሆን ቻለ? ከአንድ ወር በፊት ነሐሴ 27 ቀን 2009 ዓ.ም በቤልግሬድ ሰርቢያ ሚላን ሶቪ የተባለ ሰው ካፌ ውስጥ ተቀምጧል። እሱ የቀድሞ ወንጀለኞች ቡድን አባል ነበር። የስዊድን ፖሊስ ነገሮችን ሳያካብዱት በፊት በስቶክሆልም ማፊያ ውስጥ ይሰራ ነበር። አሁን በስደት ቤልግሬድ ውስጥ ይኖራል። ስልኩ ጠራ። ከስዊድን የመጣ የድሮ ጓደኛው ነበር። ሄሊኮፕተር አብራሪ ይፈልጋለሁ። ለምን? ለአንድ ስራ፣ ትልቅ ስራ፣ ስቶክሆልም ውስጥ ያለ የገንዘብ ማከማቻ። ሚላን ብዙ ሰዎች ያውቃል። ስልኮች ደውሎ አንድ አብራሪ ያገኘ። እሱም በድፍረት ከድልድይ ስር ስለበረረ ከስራው የተባረረ የቀድሞ የሰርቢያ ወታደር ነበር። አብራሪው በጉዳዩ በጣም ተሳበ። ነገር ግን ሚላን የማያውቀው ነገር ቢኖር የሰርቢያ ደህንነቶች ለወራት ሲከታተሉት ስልኩን ሲጠልፉና ንግግሩን ሲቀዱ እንደነበር ነው። ሁሉንም ነገር ሰምተዋል። በማግስቱ የሰርቢያ ባለስልጣናት በቤልግሬድ የሚገኘውን የስዊድን ኤምባሲ አነጋገሩ። ይፋዊ ማስጠንቀቂያ ላኩ። አንዱ የወንጀለኞች ቡድን ስቶክሆልም ውስጥ ትልቅ ዝርፊያ ለማካሄድ እያቀደ ነው። ድርጊቱ ሄሊኮፕተር ያካትታል። ኢላማው የገንዘብ ማከማቻ ማዕከል ነው። ትክክለኛውን ቀንና ቦታ ግን አናውቅም። ማስጠንቀቂያው ወደ ስዊድን ፖሊስ ዋና መስሪያ ቤት ደረሰ። እዚያም እጅ በእጅ ሲንሸራሸር ቆይቶ ከሌሎች ሀገሮች እንደሚመጡ ተመሳሳይ ሪፖርቶች ክምር ውስጥ ተቀላቀለ። ማንም በቁም ነገር አልተመለከተውም። ለምን? ምክንያቱም እንዲህ ያሉ ማስጠንቀቂያዎች ሁል ጊዜ ይመጣሉ፣ ብዙውን ጊዜ ምንም አይፈጠርም። ደግሞ ማስጠንቀቂያው ግልጽ አልነበረም። ስም የለም፣ ቀን የለም፣ የተለየ ቦታም አልተጠቀሰም። የስዊድን ፖሊስ ሪፖርቱን መዝግቦ ወደ ሌላ ስራ ተሻገረ። በዚህ መሃል ጎራን ቦቪች እቅዱን ተከትሏል። እሱ ዋናው አቀነባባሪ ነው። የ38 ወጣትና የስዊድን ዜጋ ቢሆንም ወላጆቹ የመጡት ከሞንቴኔግሮ ነው። የግንባታ ኩባንያ ያስተዳድራል። በሕግ ፊት ሕጋዊ ነጋዴ ነው። ፖሊስ ስሙንም ፊቱንም አያውቁም። ይህንን ዝርፊያ ለአንድ ዓመት ያህል ሲያቅድ እንደነበር አያውቅም። አሁን ግን እንዲያውቁ ነው። እንዲያውም የሰርቢያው ማስጠንቀቂያ አንድ ነገር ቀስቅሶ ነበር። የስዊድን ፖሊስ ጎራን ላይ ክትትል አድርገው ነበር። መከተል፣ የሚያገኛቸውን ሰዎች ማየትና ስልኩን መስማት ጀመሩ። መስከረም 8 ቀን 2009 ዓ.ም አንካ ፔርሰን የተባለች በድብቅ የምትሰራ ፖሊስ ጎራንን እስከ ስቶክሆልም ወደብ ድረስ ተከተለችው። እንደ ተራ ሰው ለመታየት ውሻ ይዛ ስፖርት የምትሰራ አስመስላም። ጎራን ከሌሎች ሰዎች ጋር ሲገናኝ ተመለከተች። ቀስ ብለው ያነጋገሩ ነበር። ምን እንደሚሉ ግን አልሰማችም። አንደኛው ሰው ጺም ነበረው፣ አላወቀችውም። ያ ሰው አሌክሳንደር ኤሪክሰን የሄሊኮፕተር አብራሪ ነበር። ፖሊሶች በዚያው ቅጽበት መረጃዎችን ቢያያይዙ ኑሮ ኤሪክሰንን ለይተው አውቀው ሄሊኮፕተር እንደሚያገኝ ቢረዱ ኑሮ ወይም የሰርቢያው ማስጠንቀቂያው ሊሆን ተግባራዊ ቢያደርጉ ኑሮ አሁን ሁሉ አይሆንም ነበር። ግን አላደረጉትም። ስለዚህ ከ3 ሳምንታት በኋላ ጎራን ቡድኑ በጂ4ኤስ ካዝና ውስጥ በሚሊዮኖች የሚቆጠሩ ክኖር በቦርሳ እየሞሉ ነው። የፖሊስ መኪኖች ደግሞ በብረት ሾል ምንም ማድረግ አቅቷቸው ቆመዋል። አሁን ወደ ካዝናው እንመለስ። ከጠዋቱ 11:31 ሄሊኮፕተሯ ካረፈች 16 ደቂቃ ሆነዋል። ቦርሳዎቹ ሞልተዋል። 15 ቦርሳዎች፣ ምናልባትም ከዚያ በላይ። ዘራፊዎቹ ገንዘቡን ለመቁጠር ጊዜ የላቸውም። ከጭንብላቸው ስር ላብ በፊታቸው ላይ ይወርዳል። ልባቸው በኃይል ይመታል። እያንዳንዱ ሰከንድ እንደ አንድ ሰዓት ይረዝምባቸዋል። መሸከም የሚችሉበት ያህል ዘገኑ። የቀረውን ትተውታል። አሁን በየቦታው ገንዘብ ተበትኗል፣ ተከምረዋል። ጊዜ ቢኖራቸው ኑሮ ሌላ 100 ቦርሳዎችን መሙላት ይችሉ ነበር። ግን ጊዜ የላቸውም፣ በፍጹም የላቸውም። በርቀት የፖሊስ ሳይረን ድምፅ የተበራከተ ነው። ፖሊሶች በብሮሹሮች ካልትሮፕስ ዙሪያ ማለፊያ መንገዶች እያገኙ ነው።
በእግር እየሄዱ የሲቪል መኪኖች እያገቱ እየተቃረቡ ነው። ዘራፊዎቹ በመጡበት መንገድ ወደ ኋላ ሮጡ። በደረጃዎቹ ወጥተው በፈነዱት በሮች በኩል አልፈው በረንዳው ላይ ደረሱ። መሰላሎቹ አሁንም እዚያው ናቸው። ወደ ተሰባበረው የጣሪያ መስኮትና በጣሪያው ላይ ወደሚጠብቃቸው ሄሊኮፕተር ይወስዳሉ። አንድ በአንድ ተራ በተራ ወጡ። የገንዘብ ቦርሳዎቻቸውን በጀርባቸው አዝለዋል። በቢሊዮኖች የሚቆጠሩ ኩኖር በእያንዳንዱ እርምጃዎች አብሮ ይዘላል። በጣሪያው ላይ ሄሊኮፕተር እየሰራ ነው። አሌክሳንደር ኤሪክሰን በመቆጣጠሪያ ወንበር ላይ ተቀምጧል። ለ15 ደቂቃዎች ሲጠብቅ ቆይቷል። ይህም በሕይወቱ ረጅሙ 15 ደቂቃ ነበር። ዘራፊዎቹ ቦርሳዎቹን ወደ ሄሊኮፕተር ጫኑ። አሁን ሄሊኮፕተሩ ከብዷል። ካረፈበት ጊዜ ይልቅ በጣም ከብዷል። አሌክሳንደር ሂሳቡን ሰራ። የቤል 206 ክብደት ገደብ 1500 ፓውንድ ገደማ ነው። ከገደቡ በላይ የገፉት ነው፣ ግን አማራጭ የላቸውም። አሁን መሄድ አለባቸው። ከሌሊቱ 11:35 ሄሊኮፕተሩ ካረፈ 20 ደቂቃ ሆኗል። ሄሊኮፕተሩ ከጂ4ኤስ ጣሪያ ላይ ተነሳ። በክብደቱ ምክንያት መጀመሪያ ላይ ትንሽ ተወዛወዘም፣ ከዚያ ግን ተረጋገም። አሌክሳንደር ከከተማ ርቆ ከፖሊሶች ርቆ በጫካ ውስጥ ወደሚገኝ የመገናኛ ቦታ ወደ ሰሜን በረረ። ከታች የስዊድን ፖሊሶች በመጨረሻ ህንፃው ላይ ደረሱ። የተሰባበሩ በሮች፣ ባዶ ካዝናዎች፣ የደነገጡ ሰራተኞችን አገኙ። ወደ ሰማይ ቀና ሲሉ ሄሊኮፕተሩ በንጋቱ ብርሃን ውስጥ ሲበር አዩት። ሊከተሉት አልቻሉም። ሄሊኮፕተሮቻቸውም አሁን መሬት ላይ ናቸው። የቦምብ ባለሙያዎች አሁንም በውሸት ቦምብ ላይ እየሰሩ ነው። ዘራፊዎቹ እያመለጡ ነው። ፍጹም ወንጀል ዘ ፐርፌክት ክራይም ወይም ዘራፊዎቹ እንደዛ አስበዋል። ምክንያቱም በዚህ ሄሊኮፕተር ውስጥ አሁን አንደኛው ዘራፊ ስህተት እየሰራ ነው። አንዲት ትንሽ ስህተት፣ እሱ ግን አላወቃትም። ለሳምንታት አያውቃትም። ነገር ግን ያቺ ስህተት ሁሉን ነገር ታፈርሰዋለች። ስለ ፍጹም ወንጀል አንድ እውነት አለ። እንዲህ ያለ ነገር የለም። እያንዳንዱ ወንጀለኛ ስህተት ይሰራል። ቢሊዮኑትም እንኳ ለውራት ያቀዱትም እንኳ። አሌክሳንደር ኤሪክሰን ስህተቱን የሰራው ዝርፊያው ከመጀመሩ በፊት ነበር። ሄሊኮፕተሩን ሲሰርቅ ያስታውሳሉ። የማቆያ ቤቱን ግድግዳ ቀዶ ሲበር ጓንት አላደረገም ነበር። የእጁ አሻራ በበሩ ክፍል ኮክፒት ውስጥ በመቆጣጠሮች በበሩ እጀታና ሊያነሳው በረሳው የጂፒኤስ መሳሪያ ላይ ሁሉ አርፈዋል። ከዚህ በላይ በበረራ ወቅት በጭንቀትና በአድሬናሊን ምክንያት ሳያስብ ብዙ ነገሮች ነክቷል። መሰላሎቹን ባሰሩባቸው የላስቲክ ማሰሪያዎች ላይና በጠጣበት የውሃ ብልቃጥ ላይ የዲኤንኤ ምልክቱ አጥቷል። ሄሊኮፕተሩ ራሱ አሁን ማስረጃ ነው። የሚበር የፈጠራ ወንጀል ትዕይንት ነው። ከ2 ሰዓት በኋላ ፖሊስ ሊያገኘው ነው። አሌክሳንደር ግን ገና ይህንን አላወቀም። አሁን ያመለጠ መስሎት የናጠጠ ሀብታም እንደሆነ እያሰበ ወደ ሰሜን እየበረረ ነው። ገንዘቡን ከመውረዳቸው በፊት ሄሊኮፕተሩ በሁለት ቦታዎች ቆመ። መጀመሪያ ኖርበርግ፣ ከዚያም ግሪምስታም። በእያንዳንዱ ማቆሚያ አንዳንድ ዘራፊዎች እየወረዱ የገንዘብ ድርሻቸውን ይዘው ወደ ከተማ ዳርቻ ተሰወሩ። አሌክሳንደር የመጨረሻው መዳረሻ አሪንጋ ውስጥ ወደሚገኝ ሜዳ ሲደርስ እሱና አንድ ሌላ ሰው ብቻ ቀሩ። አረፉ፣ ወረዱ፣ የቀረውንም ገንዘብ ያዙ። አሌክሳንደር ሄሊኮፕተሩን ተመለከተ። ያቺው ሁሉን ነገር እንዲሳካ ያደረገችው ቆንጆ ቤል 206 ማስረጃውን ለማጥፋት ማቃጠል ነበረበት፣ ግን ጊዜ የለም። ደግሞም በአቀኝነት የሚያስበው ዝርፊያው ፍጹም ስለሆነ ፖሊስ ምንም መረጃ የለውም ብሎ ነው። ሄሊኮፕተሩን ሜዳው ላይ ትተውት ሄዱ። ከጠዋቱ 2:15 ከ3 ሰዓት በኋላ አንድ ገበሬ በሜዳው ላይ እንግዳ ነገር ተመለከተ። ትናንት ያልም ነበረ ሄሊኮፕተር እዚያ ይገኛል። ለፖሊስ ደወለ። በአንድ ሰዓት ውስጥ የፎረንሲክ ቡድኖች አውሮፕላኑን ከበቡት። አሻራ ማንሳት፣ ዲኤንኤ መሰብሰብና እያንዳንዱን ነገር መመዝገብ ጀመሩ። ፍጹም ወንጀል ፍጹም ውድቀት ሊሆን ነው። ምርመራው በፍጥነት ቀጠለ። ፖሊሶች የእጅ አሻራ አላቸው፣ ዲኤንኤ አላቸው፣ የዓይን ምስክሮች መግለጫ አላቸው። በድንገት ደግሞ የሰርቢያው ማስጠቂያ እጅግ እውነት አያቸው። በመጀመሪያ የ26 ዓመቱን የኢራቅ ስዊድን ዜጋ ሳፍ ካዱምን እንደይተዋወቁ። የሳፍ ካዱሙ ዲኤንኤ በጂ4ኤስ ህንፃ ውስጥ በተገኘ መሰላል ላይ ትገኝ ነበር። በተሰበረው ብርጭቆ እጁን ተቆርጦ ነበር። ሳፍ አደጋ ላይ መሆኑን አወቀ። ከዘርፋው 2 ቀናት በኋላ ወደ ዶሚኒክ ሪፐብሊክ በረረ። እዚያ ሆኖ ነገሮች እስኪረሱና እስኪቀዘቅዙ ለመጠበቅ አሰበ፣ ግን ትልቅ ስህተት። የስዊድን ፖሊስ እስከዚያ ድረስ ተከታትለው አደረሱበት። የአካባቢውን ባለስልጣናት አነጋገሩ። የአሜሪካ እጽ ቁጥጥር ኤጀንቶች ዲኤ በቁጥጥር ላይ እገዛ አደረጉ። በአንድ ሳምንት ውስጥ ሳፍ በልዩ አውሮፕላን በካቴና ታስሮ ወደ ስቶክሆልም ተመለሰ። 8 ዓመት እስራት ተፈረደበት። ቀጥሎም አሌክሳንደር ኤሪክሰን ተራ ደረሰ። በሄሊኮፕተሩ ላይ የተገኘው እጅ አሻራ ከማዶር ጋር ተገጣጠመ። ከዚህ ቀደም ለሁለት ጊዜ በጥቃቅን ወንጀሎች በእጽ መያዝና ህገወጥ የጦር መሳሪያ በመያዝ ታስሮ ነበር። አሁን ግን በስዊድን ታሪክ ውስጥ ትልቁ በሚባሉ ዝርፊያ ተከሰሰ። ፖሊሶች አየር ማረፊያውን የተካተሉ እንቅስቃሴውን ይጠብቁ ነበር። አሌክሳንደር ደነገጠ። ወደ ካናሪ ደሴቶች የሚወስድ ቲኬት ቆረጠ። ወንጀለኛ አሳልፎ ወደማይሰጥ
ኤክስትራዲሽን በሌለበት ቦታ ለማምለጥ አሰበ። አየር ማረፊያ ገብቶ ወደ መውጫ ሲያመራ ግን የስዊድን ልዩ ኃይል አባላት ከበቡት። አሌክሳንደር ኤሪክሰን በቁጥጥር ስር ውሏል። ጓንት ማድረግ የረሳው አብራሪ 8 ዓመት እስራት ተፈረደበት። ዋናው አቀነባባሪ ጎራን ቦጆቪች በራሱ አፓርታማ ውስጥ ተያዘ። ፖሊሶች በቁም ሳጥኑ ውስጥ የገንዘብ ቦርሳ አገኙ። በሺዎች የሚቆጠር ክኖር አሁንም በባንክ መጠቅለያ እንዳለ ነበር። ምንም እንኳን ድርጊቱን መፈጸም ባያምንም ማስረጃው በቂ ነበር። እሱም 8 ዓመት ተፈረደበት። የቡድኑ የቀሩት አባላትም ተራ በተራ ተያዙ። የብሮሹሮቹን ካልትሮስ በመንገድ ላይ ዘረጉት። በፖሊስ ሄሊኮፕተር ማረፊያ የውሸት ቦምብ ያስቀመጠው ሰው፣ አሽከርካሪዎችና ጠባቂዎች በሙሉ ተያዙ። በጠቅላላው 10 ሰዎች የታሰሩ ሲሆን 7ቱ ጥፋተኛ ተብለው ከ3 እስከ 8 ዓመት በሚደርስ እስራት ተቀጡ። ነገር ግን የስዊድን ፖሊስ ከዛሬ ድረስ እንቅልፍ የሚነሳው ነገር አለ። ቢያንስ 20 ሰዎች በዝርፊያው እንደተሳተፉ ያምናሉ። ይህ ማለት ግማሾች ፈጽሞ አልተያዙም፣ ማንነታቸውም አልታወቀም፣ አልተጠረጠሩምም እና ገንዘቡ 39 ሚሊዮን ክኖር $6 ሚሊዮን አካባቢ እስካሁን ድረስ አልተገኘም፣ አንዲትም ሳንቲም እንኳን። የሄሊኮፕተር ዝርፊያው እጅግ ረቂቅ ነበር። ለወራት የፈጀ እቅድ፣ በደርዘን የሚቆጠሩ ሰዎች፣ የውሸት ቦምቦች፣ የብሮሹሮች፣ የተሰረቀ ሄሊኮፕተር፣ እያንዳንዱ ዝርዝር ነገር ግን በጥንቃቄ ተሸፍኖ ነበር። ከአንድ ነገር በስተቀር አንድ ጥንድ ጓንት። በስዊድን ታሪክ ትልቁን ዝርፊያ ለማክሸፍ ምክንያት የሆነው እጁን መሸፈን የረሳው አንድ ሰው ብቻ ነበር። አብራችሁን ስለቆያችሁ አመሰግናለሁ። ቸር ሰንብቱ።